ደስ በሚል የክረምት ጠዋት ልጆቼን ከጓደኛቸው ጋር ወደ የትምህርት ቤታቸው ሸኝቼ አምላኬን አመስግኜ አቤት ለኔ ያረከው እኮ ብዬ ረዳትነቱን አድንቄ እኔም ወጣሁኝ ወደ ስራ ልሄድ። እናም ቤታችን አጠገብ አንድ ካፌ ቤት አለ። ቡናዬን ገዛሁኝና አበባ መሸጫ አለና አበባ መሸጫቸው ውስጥ የሰሩትን ዲኮር እያየሁኝ አደናንቄ ልወጣ ስል በዛ ጋር አምቡላንስ አለፈ። ወዲያው ቶሎ ወደ ልጆቼ ያሰብኩኝ፣ ልቤ ሲደነግጥ ተሰማኝ። ልጆቼ የሆነ ነገር አጋጥሟቸው እንዲህ አልኩኝ። የተለመደ ነገር ይመስለኛል እና ያመመኝ ሲመስለኝ፣ ጥሩ ያልተሰማኝ ሲመስለኝ ቶሎ ብዬ ልጆቼን አስባለሁ። ወይኔ ቢብስብኝና በቃ ሆስፒታል መግባት ቢኖርብኝ ልጆቼን ለሰው ልሰጥ ነው በቃ ብቻ እንደ ፊልም ተቀነባብሮ ወዲያው 1000 ታሪክ ይታየኛል። እናም ይሄ በጣም ትንሹ ነገር ነው። ሰውነንና ብዙ ጊዜ የሚያስፈራሩን ዛቻ የሚሆኑብን ነገሮች ይሄና ይሄ ባይሳካ፣ ይሄና ይሄ ቢመጣ ወይኔ ልወድቅ ነው ብለን የምንደነግጥባቸው እንደ ዮርዳኖስ ፊታችን የቆሙ ብዙ ነገሮች አሉ እና ይሄ አይገርምም። እኛ ብንደነግጥ ኤልያስን የሚያክል የእግዚአብሔር ነቢይ በቃ በምድር ላይ የእግዚአብሔር ወኪል እንበለው፣ የእግዚአብሔር አፉ፣ የእግዚአብሔር ተከራካሪ፣ ከሰማይ እሳትን ያዘነበ፣ እሳትን ብቻ አይደለም ዝናብ እንዲዘንብ ያደረገ፣ ሙታን ያስነሳ፣ ባህርን የከፈለ ብቻ ድንቅ ጀግና ነቢይ ነበረ። እናም ስለ እግዚአብሔር ተሟግቶ ብዙ ሐሰተኞችን ይጨፈጨፈ ነበረ። ግን በአንዲት ሴት ዛቻ፣ በአንዲት ሴት ማስፈራራት በቃኝ አለ። በቃኝ ውሰደኝ፣ እኔ በምን ተሽዬ ነው ከሌሎቹ አስበልጠ እድሜ ጨመርክልኝ፣ ልሙት አለ። የሞት ያለ ናፈቀው። እሷን ሸሽቶ በምድረ በዳ 40 ቀን 40 ሌሊት ተጉዞ ዋሻዎች ተደበቀ። ይሄ ጀግናም ፈራ። እግዚአብሔር ግን ኃይሉን አደሰለት። እንደገና ሌላ ሹመት፣ እንደገና ሌላ ኃይል ሰጠው። በጣም ደስ ያለኝ አንድ ያደረገን ነገር ከኤልያስ ጋር የእኛም አባት አምላካችን እግዚአብሔር መሆኑ ነው።